ሰላም ሰላም እንዴት ናችሁ? ሁላችሁም በጌታ በኢየሱስ ክርስቶስ ስም ሰላም ናችኋለሁ። ወንድማችሁ ነኝ ዶክተር መስፍን እባላለሁ ከዚህ ከቻይና። ዛሬ የመጣሁት በአንድ ርዕስ ለማውራት ነው። ይህን ሳወራ እንግዲህ ማንንም ለመጉዳት ወይም ማንንም ለመጥቀም ሳይሆን ያው በክርስቶስ ዓላማ እስከተፈጠርን ድረስ የተማርነውን ያገኘነውን ለሌላ ማካፈል ወይም ሼር ማድረግ ስላለብን ነው። እኔም እንደ ማንኛውም በቤተክርስቲያን ውስጥ ተወልዶ ያደገ ሰው የራስን ድርሻ ለመወጣት ነው። ይሄንን ያው እንድትረዱ ይሄን ድምጽ የምትሰሙ ይሄንን መንፈስ እንድትረዱ ቅድሚያ አሳስባለሁ። ዋናው ዛሬ ላወራ ያሰብኩት ሶሻል ሚዲያ ጥቅሙ ምንድነው የሚለውን ሐሳብ ትንሽ ከእናንተ ጋር ምንድነው የሶሻል ሚዲያ አድቫንቴጁ ወይም ጥቅም ምንድነው የሚለውን ትንሽ ነገር ስክሪን ሼር አድርጌ ማውራት ፈልጋለሁ ማለት ነው። ሶሻል ሚዲያ እንግዲህ ብዙ ጥቅሞች አሉት፣ ዓላማም አለ። ያንን ቢብሊካል ፋክት ምንድነው ከጥቅሙ አንፃር የሚለውን ትንሽ የተወሰኑ ነጥቦችን ልዘርዝርላችሁ ብዬ ነው። ከዛ በፊት ግን ባይብል ላይ መጽሐፍ ቅዱስ ውስጥ መጀመሪያ ሶሻል ሚዲያ ቴክኖሎጂ መጽሐፍ ቅዱስ ላይ አለ ወይ ውስጥ የነበረው በዛ በነበረው ጊዜ የሚለውን ብናይ ለምሳሌ ሐዋርያ ጳውሎስ አሁን ላይ ፌስቡክ፣ ሌላ ሶሻል ሚዲያዎች ኢንስታግራም፣ ቲክቶክ፣ ዩቲዩብ እንደገና ኢሜይል አገልግሎት ምናምን በሌለበት ሰዓት ላይ በዛ ሰዓት ፖስታ በእጅ የተጻፈ ደብዳቤ ሲጠቀሙ ነበር። ለምሳሌ አንደኛ ቆሮንቶስ ምዕራፍ 16 ከቁጥር 19 ላይ ብናነብ በኢየሱስ ስም አነባለሁ። የኢሲያ ቤተክርስቲያናት ሰላምታ ያቀርቡላችኋል። አቂላና ፕርስቂላ በቤታቸው ካለች ቤተክርስቲያን ጋር በጌታ እጅግ ሰላምታ ያቀርቡላችኋል። ወንድሞች ሁሉ ሰላምታ ያቀርቡላችኋል። በተቀደሰ አሳሳም እርስ በርሳችሁ ሰላምታ ተሰጣጡ ካለ በኋላ ከቁጥር 21 ላይ እኔ ጳውሎስ ይህንን ሰላምታ በገዛ እጄ ጽፌአለሁ አለ። በገዛ እጁ ደብዳቤው ማለት ነው። በዛ በነበረው ዘመን ትልቅ ቴክኖሎጂ ማለት ነው። ሌላው መልእክተኛውን ይልኩ ነበር። ለምሳሌ ኤፌሶን ምዕራፍ 6 ከቁጥር 21 ላይ ነገር ግን እናንተ ደግሞ እንዴት እንዳለው ኑሮን እንድታውቁ የተወደደ ወንድምና በጌታ የታመነ አገልጋይ ቲኪቆስ ሁሉንም ያስታውቃችኋል። ወሬያችንንም እንድታውቁና ልባችሁን እንዲያጽናና ወደ እናንተ የሚልከው ስለዚህ ምክንያት ነው አለ። ቲኪቆስ የሚባል አገልጋይን ሐዋርያ ጳውሎስ ልክ እናያለን ማለት ነው። ስለዚህ በዛ በነበረው ጊዜ ሚዲያ በጣም ጠቅሞታል ማለት ነው የእግዚአብሔር ስራ ለመስራት። ወደ ዋናው ነጥብ ስመለስ ሶሻል ሚዲያ እንግዲህ መጽሐፍ ቅዱስ በሚያስተምረው ማንኛውም መሳሪያ በጥበብ እንድንጠቀም የእግዚአብሔር ቃል ያስተምረናል። ምንድናቸው የሶሻል ሚዲያ ጥቅሙ የሚለውን በዚህ ዘመን ከስፒሪቹዋል አንግል ማለት ነው ሌሎች ጥቅሞች በእኛ አሁን በአካዳሚክ ዘርፉ በፖለቲካ ዘርፉ ምናምን እንደተጠበቀ ሆኖ ግን ከመጽሐፍ ቅዱስ አንፃር በመንፈሳዊ ዓለም ላይ ሶሻል ሚዲያ መጠቀም ምንድነው ጥቅሙ የሚለውን እንደ ፓርት 1 ለማውራት ነው። አንደኛው ሼሪንግ ዘ ጎስፔል ወንጌልን ለፍጥረት ሁሉ ማካፈል ማለት ነው። ይሄንን ማርቆስ ምዕራፍ 16 ከቁጥር 15 ላይ ሶሻል ሚዲያ ያው ወንጌልን ለማካፈል እንደሚረዳ ተጽፏል። ወደ ዓለም ሁሉ ሂዱ እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ። go into all the world and preach the gospel። በአማርኛም በእንግሊዝኛም ትንሽ ማወራው ሌላም ውጭ ሀገር ያለው ሰው አማርኛ ማይችል ሰው ስላለ ለዛም ትንሽ ቋንቋን አትሊስት እንድሰማ ብዬ ነው። ይሄንም ያው ለማሳሰብ ነው። ስለዚህ ሶሻል ሚዲያ ዋናው ከጥቅሞች አንዱ sharing the gospel to the world ወንጌልን ማካፈል ወይም ሼር ማድረግ ማለት ነው፣ ማድረስ ለሌላው። ስለዚህ ማህበራዊ ሚዲያን በመጠቀም ወንጌልን በፍጥነት ወደ ዓለም ሁሉ እንድናደርስ ያግዛል ማለት ነው። ሁለተኛው ፖይንት ፌሎሺፕ እና ኮኔክሽን መንፈሳዊ ግንኙነትና ድጋፍ መደራረግ። ለምሳሌ አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 11 ላይ ስለዚህ እናንተ ደግሞ እንደምታደርጉት እርስ በርሳችሁ ተመካከሩ፣ አንዱን ሌላውን ያንጹ። አንዱን ሌላውን ያንጻው። so encourage one another and build each other ይላል። ይሄ ምንድነው? አንዱን ለመደጋገፍ በሐሳብ በመንፈስ ለደከሙትን መጸለይ ሊሆን ይችላል።
በፋይናንሻል ሊሆን ይችላል በብዙ ነገር ፌሎሺፕ እና እርስ በርስ ኮኔክሽን ለመፍጠር ማለት ነው። ለብዙ ዓላማ ኮኔክሽን ለመፍጠር የጠፉትን ለማፈላለግ ያዘኑትን ለማበረታታት። ስለዚህ ምንድነው በዋናነት ኮኔክሽን ለመፍጠር ይሄኛው ሁለተኛው ፖይንት ነው። ሶስተኛው ሌሪንግ ኤንድ ስፒሪቹዋል ግሮውዝ እርስ በርስ ለመማማር መንፈሳዊ እድገትን ከአንዱ ለመማማር መደጋገፍ ላይ የተመሰረተ ሆኖ እርስ በርስ መንፈሳዊ እድገትን ማጠናከር ትምህርት ለመማማር ያገለግላል ማለት ነው። ይሄንን ምሳሌ ምዕራፍ 1 ቁጥር 5 ላይ ጠቢብ እነዚህን ከመስማት ጥበብን ይጨምራል፣ አስተዋይም መልካም ምክርን ገንዘብን ያደርጋል ማለት ነው። So a wise man will hear and will increase learning, and a man of understanding shall attain unto wise counsels. So ይሄ የጠቢብ ሰው ባህሪ እርስ በርስ ከአንዱ ይማራል ማለት ከአንዱ ይማራል። ስለዚህ በሶሻል ሚዲያ የሚለጠፈውን ነገር የሚፖስተውን ነገር መንፈሳዊ እድገት ለማግኘት ይማራል ማለት ነው። አራተኛው ነጥብ አክት ኦፍ ካይንድነስ ቸርነትና የበጎነት ስራ ወይም የደግነት ስራ ተግባራትን ለመስራት ያገለግላል። በጣም አሁን አንደኛ ዮሐንስ ምዕራፍ 3:18 ላይ ልጆች ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ፣ በስራና በእውነት። ስለዚህ ሰዎችን ሞቢላይዝ አድርገን ሌሎችን ምንድነው ድጋፍ የሚፈልጉት ለምሳሌ ቤተክርስቲያን ለመስራት የወደቁትን ለማንሳት የታመሙትን በሶሻል ሚዲያ በገንዘብ ፋይናንሻል ሰርቪስ ለመስጠት አንዱ ለመደጋገፍ አሉ። እነዚህ በኢትዮጵያ ላይ በጣም የታወቁ ሰዎች አሉ፣ ስማቸውን ባልጠቅስም ማለት ነው። በጣም የታወቁ ሶሻል ሚዲያን ተጠቅሞ ብዙ ሚሊዮን ገንዘብ ፋንድ አድርጎ ሌሎችን የሚደግፉ ሰዎች አሉ። ለዛ በጣም የተፈጠሩ ያንን በመስራት እርካታ የሚያገኙ ሰዎች አሉ። ይሄ ሶሻል ሚዲያ ለዛ አገልግሎት ያገለግላል። እንደገና ሶሻል ሚዲያ ላይ ወጥቶ ቤተክርስቲያንን የሚገነቡ እርስ በርስ መረጃ በመስማት ማለት ነው። ይሄ አንድ አክት ኦፍ ካይንድነስ የሚለውን ነገር ለመስራት በጣም ሶሻል ሚዲያ ያገለግላል። አምስተኛ ፖይንት ኢቫንጀሊዝም ነው። ኢቫንጀሊዝም ስራ ይሄ ቱ ዘ ሪሞተስት ኤሪያ ይሄ ወንጌልን ወደ ሩቅ አካባቢ ወይም ምድረ በዳ ወንጌልን ለማድረስ ሶሻል ሚዲያ ይሄንን ማውራውን ድምጽ የሚሰማ ሌላ ቤት ሆኖ ሌላ ሀገር ሆኖ ሰምቶ መዳን ካለበት ይድናል፣ ወደ ስህተት መንገድ ከሄደበት ከሆነ ከዛም ይመለሳል፣ ራሱን ያገኛል ማለት ነው። ይሄንን የሚያገኘው ሶሻል ሚዲያ ላይ ሆኖ ቤት ውስጥ እየሰራ መስማት ይችላል፣ ላይብሬሪ ውስጥ እያነበበ መስማት ይችላል፣ ስራ እየሰራ ኤርፎን አድርጎ እየሰማ ለራሱ ለልቡ የሚሆነው ነገር ሊሰማ ይችላል ማለት ነው። ስለዚህ በአካል መገኘት ወይም በአካል መድረስ የሌለበትን ቦታ ሶሻል ሚዲያ ላይ በአንዴ ማድረስ ይቻላል። አምስተኛ ሼሪንግ ቴስቲሞኒ ነው። ምንድነው መንፈሳዊ ምስክርነት መካፈል ማለት አንዱ ሰው እግዚአብሔር ለአንድ ሰው የሰራውን ስራ ሶሻል ሚዲያ ላይ ተነስቶ በስብከትም ሊሆን ይችላል፣ በትምህርትም ሊሆን ይችላል፣ እንደገና በብዙ መንገድ ያደርሳል። ሰልፍ ተመክሮም ሊሆን ይችላል፣ የራሱም ሊሆን ይችላል፣ የቤተክርስቲያን ብቻ የብዙም ሊሆን ይችላል። ሼር ሲያደርግ ያንን ምስክርነት አይቶ ሰው ለራሱ ይጠቀማል፣ የሚባረክ ይባረካል፣ የሚፈወስ ይፈወሳል። ያንን ቴስቲሞኒ ሼር ለማድረግ ሶሻል ሚዲያ ይጠቅማል ማለት ነው። ይሄን መዝሙር ዳዊት ምዕራፍ 66 ቁጥር 16 ላይ እግዚአብሔርን የሚፈሩት ሁሉ ኑ ስሙኝ፣ ለነፍሴ ያደረገላትን ልንገራቸው አለ ዳዊት። ስሙኝ፣ ተሰብሰቡ፣ ኑ ለነፍሴ ያደረገላትን ልንገራቸው አለ ዳዊት። ስለዚህ በቃ ስሙኝ አለ። እኛም የሚነግረውን አንድ ሰው መንፈሳዊ ነገር ሲናገር ሶሻል ሚዲያ ላይ ሆነን እንሰማለን። እኔ አሁን ያለሁበት ምድረ በዳ ሀገር ላይ ቸርች የለም። ምንድነው መንፈሳዊ ተቋማት የሉ። ቻይና ላይ እንደምታውቁት በህግ ያው እንትን የተደረገ ነው። ብዙም በአካል ሄደ ቸርች ማምለክ ጥቂት ሰዎች ተከራይተው እንትን ተደብቆ የሚያመልኩት ካልሆነ በስተቀር እሱም ስፔሲፊክ የሆነ ቦታዎች ላይ ነው እንጂ ሁሉም ቦታ ላይ አይደለም። አሁን ያለን አማራጭ ምንድነው? በሶሻል ሚዲያ ነው እንሰማው። በሶሻል ሚዲያ ነው መንፈሳዊ ትምህርት የምንማረው። በአካል መገኘት ማንችላቸው እንደዚህ ብዙ የኤዥያን ሀገራት አሁን እንደዚህ ናቸው። እና አሁን ኢትዮጵያ ውስጥ እንዳለ እንትን አይደለም። መድረስ የሌለብን ቦታ ላይ መድረስ ማንችለው ቦታ ሶሻል ሚዲያ ላይ ሆነን ቴስቲሞኒም ሊሆን ይችላል መስማት እንችላለን ማለት። ለዚህ በጣም ትልቅ አድቫንቴጅ አለው ሶሻል ሚዲያ። ሰባተኛ ግሎባል ፕራየር ዩኒቲ የሚባለው ይሄ ዓለም አቀፍ የጸሎት አንድነት። አንድ ሰው ለምሳሌ
በዓለም አቀፍ ደረጃ የጸሎት ሰንሰለት ፈጥሮ በሶሻል ሚዲያ መጸለይ ይችላል። እግዚአብሔርን መጸለይ ያለበትን መጸለይ ይችላል። ስለዚህ በዓለም አቀፍ ደረጃ በሚዲያ ተጠቅሞ የጸሎት ቀን ተብሎ ታውጆ መጸለይ ይችላል። ይሄንን በማቴዎስ ወንጌል ምዕራፍ 18 ቁጥር 19 ላይ ደግሞ ይላችኋለሁ ከእናንተ ሁሉ በምድር በማናቸው በሚለምኑት ነገር ሁሉ ብስማሙ በሰማያት ካለው ከአባተ ዘንድ ይደረግላችኋል። መስማማት በሶሻል ሚዲያም ላይ ሊሆን ይችላል፣ በአካል አንድ ላይ በሚሰበሰቡበትም ሊሆን ይችላል። መስማማት ይጠይቃል። ስለዚህ ተስማምተን የምንለምነው ነገር ከአባተ ዘንድ ይደረግላችኋል አለ ኢየሱስ ክርስቶስ ሲናገር። ስለዚህ ሶሻል ሚዲያ ላይ ወጥተን የምንስማማው ነገር ተስማምተን የምንጸልየውን ጸሎት በግሎባል ፕራየር ዩኒቲ እንድናገለግል ይረዳል ማለት ነው። ስለዚህ ይሄ ቼይን መፍጠር ኦንላይን ቼይን ክርስቲያን ዩኒቲ ምንድነው ፕራየር ዩኒቲ መፍጠር ሁሉም ነገር ምንድነው ሰንሰለታዊ ጸሎት መፍጠር ሰንሰለታዊ ጾም ጸሎት መፍጠር ይቻላል ማለት ነው። ይሄ ሶሻል ሚዲያ በጣም ያገለግላል። ስምንተኛ ስፕሪዲንግ ሆፕ ኤንድ ኢንካሬጅመንት ተስፋ ላጡት ነፍስ ተስፋ ለተጨነቀች ነፍስ ብርታት እንዲሆን አይዞ በርታ ወንድሜ እኔ አለው እኔ ኤክስፒሪየንስ ይሄ እኮ ነው እግዚአብሔር እኔንም ከዚህ አድኖኛል እንደዚህ ህይወት ውስጥ እኔም ነበርኩኝ ከኔም ተማር ብለህ ስትናገር ተስፋ ለሌለው ነፍስ ወይም ለደከመ ሰው ተስፋ ስትናገር ያንን በሶሻል ሚዲያ አይቶ ያ ሰው እንድመለስ ያደርጋል ማለት ነው። ስለዚህ ይሄ መዝሙር ዳዊት ምዕራፍ 34 ቁጥር 18 ላይ እግዚአብሔር ልባቸው ለተሰበረ ቅርብ ነው መንፈሳቸውም የተሰበረውን ያድናቸዋል ይላል። ስለዚህ ይሄ ሜሴጆችን ፖስት ማድረግ የእምነት መልእክቶችን በጣም የተሰበሩ ልቦችን ያጽናናሉ ማለት ነው። ስለዚህ እነዚህን ለመስራት ሶሻል ሚዲያ በጣም ያገለግላል። ዘጠነኛ quickly access to biblical resources መጽሐፍ ቅዱሳዊ መዝገቦችን ወይም መጽሐፍ ቅዱሳዊ ማቴሪያሎችን ሪሶርሶችን ፒዲኤፍ ፋይል ሊሆን ይችላል የሚጠቅሙትን በአጭሩ በምንድነው በፍጥነት ለሰዎች እንዲዳረስ ማድረግ ይቻላል ማለት ነው። ስለዚህ አንበበህ ያነበብነው ነገር ወዲያው ለሌላ ሼር ለማድረግ ያገለግላል። መጽሐፍ ኢያሱ ምዕራፍ 1 ቁጥር 8 ላይ የዚህ ሕግ መጽሐፍ ከአፌ አይለይ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው የዚያም ጊዜ መንገድ ይቀናልሃል ይከናወናል። ስለዚህ የምናነበው የምንጽፈው አጠቃላይ ለሌሎችም ሼር ያደርገን እንዲደርስና ያንን ነገር እንዲረዱ ማድረግ በሶሻል ሚዲያ አማካኝነት ነው ማለት ነው። ያንን ሶሻል ሚዲያ በደንብ ያገለግላል። አስረኛውና መጨረሻው የሶሻል ሚዲያ ሌሎች ብዙ ጥቅሞች አሉ፣ ግን እኔ ለጊዜው አሁን ሜን ጥቅሞችን ነው የዘረዘርኳቸው ማለት ነው። ስለዚህ ሌሎችም አሉ። አስረኛው ምንድነው? strengthening the faith community ይሄ የእምነት ማህበረሰቦችን ማጠናከር ወይም መፍጠር። በጣም ይሄ ምንድነው ዕብራውያን ላይ ያለው ምንድነው ዕብራውያን 10 ቁጥር 24 ላይ ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ። ለምን? ለመልካም ስራ ለፍቅር ምንታየው በተገኘው እንደዚህ በቪዲዮም ሊሆን ይችላል ተያይተን አንዱ ከአንዱ እንድማር ካፉ በመውጣው ቃል ከፊቱ በመውጣው ምልክት ወይም ከሚያሳየው ጥሩ ነገር ሰው እንድማር ያደርጋል ማለት ነው። የጌታን ነገር ሲያወራ መንፈሳዊ ነገር ሲያወራ ጥሩ ነገር የእግዚአብሔር ነገር ሲያወራ ሰው ራሱን ያጠናክራል። ለካ እንደዚህ አይነት ግን ነገር አለ ብሎ በግሩፕ ተሰብስቦ ሲያመልኩ በግሩፕ ተደራጅተው ስለ እግዚአብሔር ሲያወድሱ ስለሱ ዝና ሲያወሩ ሰው በኦንላይን ፌሎሺፕ ዩኒት በመፍጠር አንዱ ከአንዱ ይማራል፣ ህብረትን ያጠናክራል፣ መንፈሱን ስትሬንግዝ ያደርጋል ማለት ነው። ይሄ ኮሚኒቲ ይፈጥራል። ይሄ ምንድነው እርስ በርስ የተደራጀና የተያያዘ ጥሩ የሚደጋገፍ ማህበረሰብን ለመፍጠር የእምነት ተቋማትን ለማደራጀት ሶሻል ሚዲያ በጣም ያገለግላል ማለት ነው። ስለዚህ እነዚህ ዋና ሶሻል ሚዲያ ጥቅሞች ናቸው። ቀጥሎ ባለው ቪዲዮ ላይ የሶሻል ሚዲያ ሳይድ ኢፌክቶች ምንድናቸው የሚለውን እግዚአብሔር ጤና ከሰጠን ለቀጣይ ሳምንት እመጣለሁ። ተባረኩ።